እንደዛ ሁሉ ነገር ተሟልቶላት የምትኖረው ጽናት ዛሬ አባቷን የምታቀምሰው የምታልሰው አጣች። የትዝታ ክፋት አሁን ብዙ ነገር እያደረጋቸው ይገኛል። ያሳዝናል። ትዝታ ሁሉንም ሰው ጎርታ ነው የሄደችው። እናም ጽናት አሁን እናቷን ቀበረች፣ ለአባቷ ተላይ ትስቃለች። ይህ የሚያሳዝን ታሪክ እንግዲህ ብሌንና ባቢ ከጎኗ ናቸው። አባቷን የምታበላዋታ ለራሷ ስንት ቀን ሙሉ ጾሟን ከርማ ባቢ ቁርስ ይዞላቸው መጣ። ለአባቷ የምሰጠው መድኃኒት ከመውሰዱ በፊት የሚበላው ምግብ ይደርስ ግዴታ ነበረ። እናም ግራ ገባት። ጽኑዬ አላት አባቷ። ወይ አባዬ፣ እስኪ የመድኃኒት ሰዓት ደርሷል፣ ትንሽ የሚበላ ካለ አላት። እሺ አሁን እሰራልሃለሁ፣ አሁን እናደርስልሃለሁ ብላ ወደ ክችን ሄደች። እናም ከዛ እዛ ስትሄድ ምንም ነገር የለም። ከዛ ብሌን እኔም ላግዛት ብላ ወደዛ ሄደች። እዛ ክችን ስትሄድ ጽኑ ብቻዋን ቆማ ታለቅሳለች። በቃ ሁሉንም ቡፌውን ከፈተችው፣ ምንም ነገር የለም። በስተ መጨረሻ እንባዋን ራሷን ይዛየየ ማለት ጀመረች። ብሌን ስትሄድ ምን እባክሽ አታልቅሽ፣ እባክሽ አታልቅሽ አለች። ብሌን አባቴ ምግብ ያስፈልገዋል፣ መድኃኒቱ ያለ ምግብ አይሰራም። ስለዚህ ምን አባቴ ላልሰው፣ ምን አባቴ ላቅምሰው፣ ቤት እኮ ምንም የሚሰራ ነገር የለም ብላ እየያለች ከዛ ብሌን አፏን አፈነቻት። በቃ ችግር የለውም እኔ ከምግብ ቤት እናዛለን አለቻት። ከምግብ ቤት ማዝበት እኮ ብር የለኝም ብሌን አለች። እዋክሽን ጽኑዬ እዋክሽን አለቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዤ መጥቻለሁ ማለት ነው። እውነት ለመናገር የዛሬውና የትናንትናው በጣም የሚያሳዝን የሚከብድ ሁኔታ ነው። እንግዲህ ጽናት ባቢ እሷ ጋር ትዝታ ጋር እየደወለ ነበረ በተደጋጋሚ። ከዛም ሲደውል ሲዘጋ ጽናት ስታነሳበት ሲደውል ሲዘጋ፣ በስተመጨረሻም ለፖሊስ እንደውል አለ ጽኑ። ከዛም እሷ ግን ብሌን እሺ አንሽለት ስልኩን፣ ምን ፈልጎ እንደሆነ አንሽለት፣ በፈጠረች ጽኑ ምን ሆነሽ ነው አንሽለት አለቻት ብሌን። ከዛ እሷም ስታነሳው ይዘጋል። ሄሎ ጽናት ነኝ ባቢ ስትለው ይዘጋል። መልሶ ይደውላል። እንደዛም ስትለው ይዘጋል። በስተመጨረሻ በቃ እየዘጋ ነው አለች። አይ አንቺ መልሰሽ ደውይለት አለቻት ብሌን። መልሳ ስትደውልለት ጽኑ ነኝ ምን ነው ትዝታ አለ። ከዛ ጽኑ ነኝ ባቢ አለችው። ምን የትዝታ ስልክ አንቺ ጋር ምን ይሰራል አላት። አይ ምንም፣ አንተ እንደደወልክ ከትዝታ ጋር ምንድነው ግንኙነታቸው አለችው። እንደ መርበትበት አለና እዩልሽ ጽኑ፣ አባትሽ ከትዝታ ጋር ደውል ብሎ ስልኳን ሰጥቶኝ ነው እናም አላት። ለምን አለችው። ለምን ሊያገኛት ለምን? በቃ ላገኛት እፈልጋለሁ አለ። ምን አውቃለሁ አላት። በቃ እሺ መጣሁ አለችው። ከመምጣት በፊት ግን ባቢ አባዬ ደህና ከሆነ ድረስልኝ፣ መጥፎ ሁኔታ ላይ ነው ያለሁት እባክህን አለችው። ከዛ እሺ አሁኑን መጣሁ አላት። ባቢ በጣም መልካም ሰው ነው። ለአባቷ ውሃ ሰጠው። በቃ ተንከባከበውና ትንሽ ቆይቼ እመጣለሁ፣ ሄድ ይበቃሃል ልጅ የደከም ካለው። ጋሽ እንደዛ ይበል፣ እኔ ደህና ምንም አልደከምኩም፣ ስለዚህ አለ። በቃ ይበቃሃል ሄድ ሲለውም እሺ በቃ የምትፈልገው ነገር ካለ ደውልልኝ፣ እኔም አልቆይም እመጣለሁ ብሎ ባቢ ጽናት ጋር ሄደ። እዛ ሲሄድ ጽናት እያለች ነው። ያየውን ማመን አቃተው። ትዝታ እዛ ባፏ ድፍት ብላ ሞታለች። እዚህ የጽናት እናት ኩርሲ ላይ አስገድፈው እስክሬኗን አስቀምጠውታል። ጽናት ደግሞ እማዬ እያለች አልሆነ ሆናለች። በጣም ደነገጠ። ምንድነው የተፈጠረው አለ።
ከዛም እናቴ ድጋሚ ሞተችብኝ በማለት እሱ ላይ ይይ ብላ አለቀሰች። ከዛም ተረጋጊ ተረጋጊ ብለው ብሌንም እሱም አረጋግተው ወደ ቤት ይዘዋት መጡ። ጽናትም እስኪ ደህና ነኝ ፊቴ ምናምን አለች። እንዳለቀሽ እኮ ያስታውቃል ጽኑ፣ ፊትሽ ቀልቷል፣ አይንሽ ቀልቷል አለች ብሌን። ከዛም ተጨናነቁ። ፊቷን አበሰች። ባይሆን አሁን ደህና ነሽ እንሂድ አለ ባቤ። እቤት ሲገቡ አባዬ ስትለው ግርምሽ ደግሞ ከአልጋ ላይ ወርዶ አረብያው ላይ ይሆናለሁ ወይም ዊቸሩ ላይ ወጣለሁ ብሎ አቅም አንሶት መሬት ወድቋል። ቢታገል 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 ሊሆንለት አልቻለም። እዛ ወርቆ ስታየው ጽናት ሆድ ብሷታል። እየየ ብላ አለቀሰች። ከዛም ልጅ ምን ሆንሽብኝ አለ አባትየው። ከዛም አንስተው አልጋ ላይ ያደረጉት። ከዛም ዊቸሩ ላይም ሲያደርጉት ያሳዝናል እና አለቀሰች። ጽኑዬ ተረጋጊ፣ እኔ እኮ ደህና ነኝ። ምን ነሽ ነው ሆድ ባሰሽ አይደል አላት። አባዬ አባዬ እያለች ማልቀስ ጀመረች። ከዛም አይዞሽ ደህና ነኝ አለ። ከዛም ጽኑዬ አላት። ወይ አባዬ አለችው። ምግብ የመድኃኒት ሰዓት ደረሰ፣ ትንሽ ምግብ ካለ አላት። አሁኑን እሰራልሃለሁ ብላ ክችን ገባች። ክችኑ ባዶ ነው የሚሆነው እኮ ነው። ግራ ገባት። ስቆይባት ብሌንም ላግዛት ብላ ክችን ሄደች። ክችን ስትሄድ ጽናት ቁማ ታለቅሳለች። ብሌንም ኧረ ዝም በይ አባትሽ እንዳይሰማ ዝም በይ ዝም በይ ዝም በይ አለቻት። አፏንም እንደማፈን አደረገቻት። ብሌን አባዬ ምግብ ያስፈልገዋል፣ መድኃኒት ያለ ምግብ አይሰራም፣ ይጎዳዋል። ምን አባቴ ላድርግ? ቤት እኮ ሐኪም ቤት ከመጣ ጀምሮ አባቴ ምንም አይነት ምግብ ቀምሶ አያውቅም። በቃ ሊሞትብኝ ነው። ምን ይሻለኛል አለች። በቃ አሁን ተረጋጊ፣ ከምግብ ቤት እናዛለን አለቻት። እንዴ ከምግብ ቤት የማዝበት ብር የለኝም ብሌን አለች። እኔ ያዛለሁ እኔ ጋር አለ አለች። ብሌን ያንን ከምግብ ቤት አዛ አባቷ እንዲበላ አደረገች። ከዛም አባቷን አጎረሰችው። አባቷ እንደተቸገረች ስለሚያውቅ አልፈልግም በቃኝ አለ። እሷ ግን አንድ አጣላል ሁለት ያጣላል እያለች በጉርሻ አባቷን አብልታ የተረፈችውን ብይ ሲላት፣ አሁን እኮ እነ ብሌን ቤት በልቼ ነው የመጣሁት ጠግብ ያለው አባዬ አለ ጽናት። ችግር አይኑ ይጥፋ። ከዛም እሻላት። ያችን ምን አማራጭ አለኝ? ይችን ደግሞ ለቁርሱ ላስቀምጥለት ብላ አስቀመጠቻት። ጠዋት ሲነጋ ባቢ በቁርስ ይዞ መጣ። ባቢዬ አለችው። ወይ ጽኑዬ እንዴት አደራችሁ አላት። ደህና አደርክ? ምንድን ነው ያዝከው አለችው። ቁርስ ነው ያዝኩት አላት። ሩጣ ቀብል ብላ ክችን ሄዳ ማታ ለአባቷ ያስቀመጠችውን በችኮላ በላችው። ከዛ ባቢም ተከትሏት ሄደ። ጽኑዬ አላት። ወይ ባቢዬ ማታ እኮ ለአባዬ የተረፈ ነበር፣ እሱን እየበላው ነው ርቦኝ አለችው። ችግር የለውም አሁን እኮ ለሁላችንም የሚበቃ ምግብ ይዤ መጥቻለሁ አላት። አልፈልግም ለአባዬ ካበላልኝ በቂ ነው፣ በቃ እናቴን አዳፈኛል ልምጣ አለችው። እሺ በቃ ራስሽን ጠብቂ ብሎ ይዟት እሷም ሄደች። ባቢም ከግርምሽ ጋር ቁጭ ብሎ ምግብ አበላው፣ መድኃኒቱንም ሰጠው። አንተ መልካም ልጅ ነህ ተባረክ ልጄ አለ። ከዛ ጽናትም እናቷን ቀብራ ተመልሳ መጣች። ጥቁር ለብሳ ነበር ከመሄዷ በፊት። ልጄ ለምን ጥቁር ለበሽ? ምን ነሽ ነው አላት። አባ በጣም የምወዳ ትምህርት ቤት ልጅ ነበረች፣ እሷ ሞታ እሷን ለመቅበር ልሄድ ነው አለችው። እሺ በቃ ያሳዝናል፣ ፈጣሪ ይማረሽ ይማራት፣ ራስሽን ጠብቂ አላት። እሷም እሺ ብላ ከብሌን ጋር ሄደች። እዛ ስታለቅስ ውላ አፈር ዱቄት መስላ አይኗ ፊቷ ቀልቶ መጣች። ከዛም አባቷን እቅፍ አረገችው። ከዛም ትዝታ እንደዚህ ያደረገችን በደም ስራችን ገብታ አለ። ከዛም ጽኑዬ እንደዚህ ማልቀስሽ ተገቢ ነው? አይንሽ ሁላ እኮ ቀልቷል፣ ፊትሽ ቀልቷል አላት። ሆድ ባሰሽ የኔ ልጅ ብሶትሽን በለቅሶ ገለጽሽው አላት። ኧረ አባዬ እንደዛ አይደለም ልጅቱ ስለምታሳዝን ነው አለችው። ከዛ እሺ አይዞን አለ። እቅፍ አርጋው አለቀሰች። ከዛም ትዝታ አንድ ዜና አለኝ አባዬ አለችው።
ባቢም አባቱ ጋር ሄደ። ከዛም ጽናት ግን መጀመሪያ አባቢ አባት ጋር ሄዳ በቃ እዛ ድርጅት ተቀጥራ እንድትሰራ ጠየቀችው። ትምህርት ጨርሰሻለሁ ሲላት ትምህርት አቋርጫለሁ አለችው። አባትሽ ሁሉንም ነገር አጫውቶኛል። የሰው ልጅ ክፋቱ ያሳዝናል፣ ሚስቱ እንደዚህ ማድረጓ አለ። በጣም አለችው። ከዛ ምን ፈልገሽ ነው? እርዳታ ምናምን ፈልገሽ ከሆነ እውነት ብር የለኝም እንዳለ ድርጅቱ ላይ ነው ያደረግኩት አላት። አረ እንደዛ ፈልጌ አይደለም አለችው። እና ምን ሆነሽ ነው አላት። ስራ ለመቀጠር ስትለው ቀለል አላት። እሺ። ከዛም ትምህርቷ እንዳልጨረሰች ስትነግረው ባለ ጊዜ ነው እሱ። አይ ስራ ያለ ትምህርት አይቻልም፣ ስለዚህ አላት። በቃ እሺ ችግር የለውም እውነትህን ነው አለችው። ግን ለምን ጽዳት አልቀጠረሽም አላት። ምን አለችው። ምን ችግር አለው አላት። ከዛ እሷም አስቤ እነግርሃለሁ ብላ ወደ ቤት መጣች። ለብሌን ስትነግራት እና ጥሩ ነዋ ታዲያ አለች። ምን ጽዳት እኮ ነው ያለው። ይኸውልሽ አንቺ ስለ ድርጅቱና ስለ ቡናው ስራ ስለምታውቂ ላግዝህ እያልሽ ተጎኑ ትሆኛለሽ፣ ጽዳትሽን ትሰሪያለሽ። ከዛ አማራጭ ሲያጣ አንቺን በእውቀትሽ ይቀጥርሻል። በቃ አለቀ አለቻት። እውነትሽን ነው ብላ ጽናት ተስማማች። ከዛም ባቢ ደግሞ ተነስቶ አባቱ ጋር ሄደ። ከዛ መንገድ ላይ ጠበቀው። ባቢ አባቱን ጠብቆ አባዬ አለው። ብር ያስፈልገኛል አለው። ምን አለ? ብር ያስፈልገኛል እና ተስማምተህ ተጎኔ ልትሆን ነው አለው። በፍጹም አይደለም ብር ያስፈልገኛል። እና እንደዚህ ሆነ ነው ብር የምትለምነኝ? ይኸውልህ ተስማምተህ ፈርመህ ልታግዘኝ እስካልመጣ ድረስ ብር ብለክ በድጋሚ እንዳትመጣ ብሎ ብሩን ሰጥቶት ሄደ። በፍጹም ካንተ ጎን ሁኜ አልሰራም፣ ግን ዛሬ በጣም ብሩ ስላስፈለገኝ እንጂ አለው። እንግዳ ከዛሬ ጀምረ እንዳትመጣ አለ። ከዛ ጽናትም አባቷን ማሳጅ እያደረገች ነበረ። ባቢ ግን የግርምሽን እግር ማሳጅ አደረገ። በጣም መልካም ሰው ነው፣ የሚደነቅ ልጅ ነው። ከዛም እንግዲህ ጽናት አባቷን አዲስ ዜና አለን አለችው። ምንድን ነው ልጄ አላት ግርምሽ። ይኸውልህ አባዬ ትዝታ ተሰናብታለች አለችው። ማለት ትዝታን በእጅ አግኝቼ መቅጣት ነው የምፈልገው አለ። ማለት እንዴት አለችው። ስቄት ተማረክ ሲላትም ግን ደግሞ ተቀድመሃል አለችው። ምንድን ነው እሱ አላት። ጥሩ ዜና አለ አባዬ አለችው። ማን ነው የቀደመኝ? እንዴት አላት። የልጁ አባት እሷን ገድሎ ልጁን ወደ ውጭ ሀገር ይዞ ሄዶ እየኖረ ነው አለችው። በጣም ተደሰተ። ግን በእኔ እጅ ዋጋዋን ሳታገኝ መሄዷ ቢሆንም ደስ ብሎኛል። ለካ ለክፉ ሰው ሞትም ያስመኛል አይደል አለች። አው በጣም አለ። ከዛም በሚገርም ሁኔታ እዛ ሂዳ ቅጥረኝነት ጽዳትነት ልትቀጠር ነው። ባቢ ደግሞ አባቱ ጋር ሂዶ ሁሉን ነገር ነገረው። ለምን መጣህ? ልትረዳኝ ነው? ልትፈርም ነው የመጣኸው አለው። እሱን እንደማላደርገው በፍጹም አንተም ጠንቅቀህ ታውቃለህ። ግን ደግሞ አንድ ነገር ልነግርህ ነው አለው። ምንድን ነው አለ። ትዝታ ሞታለች አለው። ማነው የገደላት? እንዴት? ግርምሽ ነው አለ። በሽጉጥ አናቷን ብሎ ደፋት አለው። ምን? ግርምሽ ነው ሲለውም ኖ የልጇ አባት ነው፣ እሷን ገሎ እሱ ወደ ውጭ ሄደ። ስለዚህ ያንተ ምጣ ፈንታ እንደዚህ እንዳይሆን መጥፎ ስራ የሰሩ በሙሉ እንባቸው እንዳያጥብህ እየነገርኩ ነው አለው። ሲቀጥል ትዝታ የት እንደምታርፍ እንኳ ሳታቅ ብዙ እንባ አፈሳ ይኸው እንባቸው ወንዝ ሆኖ አጠባት አለው። እኔ ማንንም አልዘረፍኩም፣ እቤት አንኳኩቶ ነው የመጣው። ስለዚህ ምክርህን ለራስ ያዘው። ከዛሬ ጀምረህ እንደዛ አይነት ምክር በፍጹም ልትመክረኝ አትችልም። ሲቀጥል ደግሞ አንተ እንግዲህ ልትረዳይ ካልመጣ በፍጹም እዚህ ቤት እንዳትመጣ አለው። እሺ አልመጣም፣ ግን እየነገርኩ ነው በኋላ ሌላ ነገር እንዳይፈጠር አለው። እሺ ውጣልህ ከዚህ ብሎ አባረረው። ጽኑ አሁን እዛ አባቷ መስሪያ ቤት
ልትሰራ በጽዳተኝነት ተቀጥራለች። ድህነት እንደዚህ ያደርጋል። ትዝታ ሁሉንም ነገር ነው ይዛባቸው የሄደችው። ጽናት በጣም ደክሟታል፣ ሰልችቷታል። ውስጧ ቆሰል እርር ብግን ብሏል። የምታደርገው ነገር ጠፋት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።